አክብሮታዊ ሰላምታችን በያላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። ከመረጃዎቻችን መካከልም በአማራና ትግራይ ክልሎች ያለው ውጥረት አሁንም እንደቀጠለ ይገኛል። በተጨማሪም አማራ ክልል ውጊያዎች ማገረሸታቸው ተነግሯል። በራያ አላማጣ፣ ወልቃይት ያለውን አሁናዊ ሁኔታ ምን ይመስላል ወደ እናንተ ማድረስ ይሆናል። አፋር ውስጥ ውጊያዎች ስለመቀጠላቸው ሰምቷል። ተጨማሪ መረጃዎችን አጋራችኋለሁ። በሰሜን ሸዋ ኢንተርኔትና ኔትወርክ መቋረጡ ተሰምቷል። ምን አዲስ ነገር ያለ ተጨማሪ መረጃዎችን የማደርሳችሁ ይሆናል። በቆይታችን እነዚህና ሌሎች መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችሁን ቆዩ። የቲክቶክ መንደር ታዋቂው ኮከብ አዶናይ በአሁኑ ሰዓት ያለበትን መሪር ጭንቀትና ፈተና ለተከታዮቹ አጋርቷል። ከ4.8 ሚሊዮን በላይ ተከታዮች ማፍራት የቻለው አዶናይ ምንም አይነት ጥፋት ሳይኖረው የፕላትፎርሙን ሕግጋት ሳይጥስ በተደጋጋሚ ቪዲዮዎቹ እየጠፉበት መሆኑን በምሬት ገልጿል። ይህ ድርጊት እንዲሁም በአጋጣሚ የመጣ ሳይሆን ስኬቱን የማይፈልጉ ሰዎች በተቀናጀ መልኩ ሪፖርት እያደረጉበት እንደሆነ ያለውን ጥርጣሬ በይፋ ተናግሯል። አንድ ሰው ጠንክሮ ሲሰራ ውጤታማ ሲሆን በምቀኝነት ጎትቶ ለማውረድ መሞከር ትልቅ የሞራል ዝቅጠት መሆኑን የገለጸው አዶናይ ይህን ድርጊት ለሚፈጽሙ ሰዎች ካላቸው የጥላቻ መንፈስ ወጥተው ለፍቅርና ለበጎነት ቦታ እንዲሰጡ ጥሪውን አቅርቧል። አዶናይ ለሚያሳድዱትና ሪፖርት ለሚያደርጉበት ሰዎች ባስተላለፈው መልእክት በጥላቻ ላይ ከማተኮር ይልቅ አንዱ ለአንዱ ፍቅርን ድጋፍ በሚሰጥበት ማህበረሰብ ቢኖር ለሁላችንም እንደሚቻል ገልጿል። ሰው ሲሳካለት ደስ ሲለን እንጂ ስኬት መሰላሉን እየወጣን ያለን ወንድማችንን በሴራ ለመጣል መሞከር እንደማይገባም በዝርዝር አስረድቷል። በእነዚህ ተደጋጋሚ ችግሮች ምክንያቱም አዶናይ አማራጭ ፍለጋ ወደ ዩቲዩብ ሽፍት ለማድረግ እያሰበ ሲሆን አድናቂዎቹም በአዲሱ መድረክ እንዲከታተሉት ድጋፋቸውን እንዲቀጥሉ ጥሪውን አቅርቧል። ወደ ቀጣዩ መረጃችን ስናልፍ በአማራ ክልል በተለያዩ አካባቢዎችም የሀገር መከላከያ ሰራዊትና በፋኖ ኃይሎች መካከል አፍላ ውጊያ እየተደረገ ስለመሆኑ ከየአካባቢው የሚወጡ መረጃዎች አመልክተዋል። በጭልጋ ወረዳ ጫንድባ ከተማ፣ በምስራቅ አማራ ቀጠና ወግዲን ጨምሮ በምዕራብ ወረዳዎች እንዲሁም ከለላ ወረዳ ትራሻፊ ውጊያ የተካሄደባቸው ጥቂት አካባቢ ሲሆኑ በሰሜን ሸዋ ደግሞ ኢንተርኔትን ጨምሮ ኔትወርክ ሙሉ በሙሉ መቋረጡ ታውቋል። ይህ በእንዲህ እንዳለ በትግራይ የተለያዩ አካባቢዎች ያለው ወታደራዊ ውጥረት ማህበራዊ ቀውስ አሁንም መፍትሄ ሳያገኝ ቀጥሏል። በራያ ጨርጨር በተለይም ቢሶበር ተብሎ በሚታወቀው አካባቢ እስከዛሬ ጠዋት ድረስ ከባድ ውጊያዎች ሲካሄዱ እንደተካሄዱ ታውቋል። ይህ ውጊያ በዋናነት በትግራይ ኃይሎች መካከል ማለትም በመንግስት እንደሚደገፍ የሚነገርለት የሐራ መሬት ኃይልና በትግራይ ቲዲኤፍ ኃይሎች መካከል እየተካሄደ ይገኛል። የፌዴራል መከላከያ ሰራዊትም በከባድ መሳሪያዎች የታገዘ ድጋፍ እያደረገ እንደሆነ መረጃዎች አመልክተዋል። በጸለምት አካባቢም በትግራይ ኃይሎችና በፌዴራል የአካባቢው ኃይሎች መካከል ያለው ፍጥጫ እንደቀጠለ ሲሆን የትግራይ ኃይሎች ቀደም ሲል እንደተባለው በአካባቢው ብዙም ርቀው ያልወጡ ሲሆን በጥቂት ኪሎ ሜትሮች ርቀት ላይ ተፋጠው ይገኛሉ። በትግራይ ያለው የገንዘብ ዝውውር ችግርም አሁንም ህዝቡን እያማረረ ይገኛል ተብሏል። አንዳንድ ባንኮች አሁንም ለደንበኞቻቸው የሚሰጡት የገንዘብ መጠን ከ2000 ብር አይበልጥም። በዋና ዋና ከተሞች ያሉ ባንኮች ግን ከ5 እስከ 10 ሺህ ብር እየሰጡ ቢሆንም አሁንም ካለው ፍላጎት አንጻር ችግሩ እንዳልተቀረፈ ታውቋል። ይህ በእንዲህ እንዳለ የአፍሪካ ህብረት ያቀረበውን የድርድር ጥሪ ተከትሎ ህወሓት ጥሪውን እንደሚቀበል በይፋ ገልጿል። ይሁን እንጂ ከፌዴራል መንግስት በኩል እስካሁን የተሰጠ ምንም አይነት ምላሽ ባይኖርም የፌዴራል መንግስት በሚቀጥሉት ሳምንታት ለዚህ ድርድር ጥሪ ምላሽ የማይሰጥ ከሆነ የትግራይ ኃይሎች በድጋሚ ወደ ሰፊ ውጊያ ሊገቡ ይችላሉ የሚል ከፍተኛ ስጋት ሰፍኗል። ይህ በእንዲህ እንዳለ በፌዴራል መንግስትና በህወሓት መካከል በፕሪቶሪያ የተፈረመውን ግጭት የማቆም ስምምነት አተገባበር የሚከታተለው ባለሙያዎች ቡድን ከእረፍት በኋላ ዳግም ለስራ መሰማራቱን የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ አስታውቋል። ባለሙያዎቹ ቡድን ስምምነቱን አፈጻጸም የመከታተል ወሳኝ ተግባራቸውን እንደገና ጀምሯል ብሏል። የአፍሪካ ህብረት የፕሪቶሪያን የግጭት ማቆም ስምምነት አፈጻጸም የመከታተልና የማረጋገጥ ኃላፊነት የተሰጠው ተልዕኮ ይፋ ያደረገው በታህሳስ 2015 ዓ.ም ነበረ። በዚህ ተልዕኮም ስር የተካተቱ የኢትዮጵያ፣ ኬንያ፣ ናይጄሪያና ደቡብ አፍሪካ የተወጣጡ 21 ወታደራዊ ሲቪል ባለሙያዎች ኃላፊነታቸውን ሲወጡ ቆይተዋል። ባለሙያዎቹ ቁጥጥር ከሚያደርጉባቸው ሂደቶች መካከልም በውጊያ ሲሳተፉ የነበሩ ኃይሎችን ትጥቅ መፍታት፣ እንዲበተኑ ማድረግና ከህብረተሰቡ ጋር መልሶ ማዋሃድ የሚከተለው አንዱ ነው። ከቀያቸው የተፈናቀሉ ሰዎች መልሶ ማስፈር፣ ኢኮኖሚያዊና ማህበራዊ አገልግሎት ዳግም መጀመር፣ የሰብአዊ እርዳታ አቅርቦትን ማመቻቸትና ሰላማዊ ሰዎችን ደህንነትን የማስጠበቅ የተመለከቱ ጉዳዮችን ባለሙያዎቹ የመከታተል ኃላፊነት ተጥሎባቸዋል። እነዚህን ጉዳዮች ለመከታተል በትግራይ ክልል ተሰማርቶ የቆየው የአፍሪካውያን ባለሙያዎች ቡድን የአስተዳደር እረፍት ወስዶ እንደነበር የአፍሪካ ህብረት ፖለቲካ ጉዳዮች ሰላምና ጸጥታ ቢሮ ዛሬ ባሰራጨው መረጃ አመልክቷል። ባለሙያዎቹ ቡድን ከእረፍት በኋላ በዛሬው ዕለትም ወደ ስምሪት መመለሱን ቢሮው በፎቶዎች አስደግፎ አስታውቋል።
ወደ ቀጣዩ መረጃችን ስናልፍ የጠቅላይ ሚኒስትር አብይ አህመድ ማህበራዊ ዘርፍ አማካሪ የሆኑት ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬት ኢቢሲ የስራ አመራር ቦርድ ሰብሳቢ ሆነው በፓርላማ ሊሾሙ ነው። የኮርፖሬሽኑ አባል እንዲሆኑ ከታጩት 9 ግለሰቦች ውስጥ 6ቱ አዳዲስ ናቸው ተብሏል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገና ለማቋቋም በ2015 ዓ.ም የወጣው አዋጅ የተቋሙ ስራ አመራር ቦርድ በጠቅላይ ሚኒስትሩ አቅራቢነት በህዝብ ተወካዮች ምክር ቤት እንደሚሾሙ ይደነግጋል። የህዝብ ተወካዮች ምክር ቤት በትላንትናው ዕለት ጥር 28 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ ለኮርፖሬሽኑ ቦርድ አባልነት በእጩነት የቀረቡትን ግለሰቦች መርምሮ ለማጽደቅ አጀንዳ ይዟል። ኮርፖሬሽኑ ቦርድ በብሔራዊ ቴሌቪዥንና ሬዲዮ ጣቢያዎች በስሩ የሚስተዳደረው ኢቢሲን በበላይነት የሚመራ አካል ነው። ቦርዱ የመገናኛ ብዙሃንን የሚመለከት የመንግስት ፖሊሲዎችና ህጎችን በኮርፖሬሽኑ ተግባር መሆናቸውን በማረጋገጥ ኃላፊነት በአዋጅ ተጥሎበታል። በነገው ፓርላማ መደበኛ ሹመታቸው እንደሚጸድቅላቸው ከሚጠበቁት አዳዲስ የቦርድ አባላት መካከል ዲያቆን ዳንኤል ክብረት ይገኙበታል። ለመሰል ኃላፊነት እንግዳ ያልሆኑት ዲያቆን ዳንኤል የኢትዮጵያ ፕሬስ ድርጅት የቦርድ አባልነት ሹመት ለ3 ተከታታይ ጊዜያት አግኝተዋል። የጠቅላይ ሚኒስትሩ ለ4ኛ ጊዜ ለሹመት ፓርላማ የሚቀርቡት ከእርሳቸው በፊት የኢቢሲ ቦርድን በሰብሳቢነት ይመሩ የነበሩት ዶክተር ለገሰ ቱሉን ለመተካት ነው ተብሏል። ወደሚቀጥለው መረጃችን ስናልፍ ሁቲዎች በየመን የኢትዮጵያን ኦርቶዶክስና የወንጌላውያን ቤተክርስቲያንን መዝጋታቸውን ምዕመናን ተናገሩ። በየመን ሰንዓ በርካታ የኢትዮጵያን ኦርቶዶክስ ቤተክርስቲያን ወንጌላውያን አማኞች ከ20 ዓመታት በላይ ሲገለገሉባቸው የቆዩ ቤተ እምነቶች በሁቲ ባለስልጣናት ከታሸጉ 1 ወር እንደሞላቸው የእምነቱ ተከታዮች ለቢቢሲ ተናግረዋል። በየመን ሰንዓ የሚገኘው የቅዱስ ጊዮርጊስ ቤተክርስቲያን ያገለግሉ እንደነበር የተናገሩ አቶ አብርሃም በቀለ አምልኮ በሚያካሂዱበትና ልጆቻቸው አማርኛ በሚያስተምሩበት ቤተክርስቲያን በሁቲ ባለስልጣናት የገና በዓል ሰሞን መታሸጉን ገልጸዋል። በሀገሪቱ ዋና ከተማ የመን ከ23 ዓመት በላይ የኖሩት አቶ አብርሃም ቤተክርስቲያኑ ከመዘጋቱ በፊት ዘረፋ እንደተፈጸመ ጠቅሰው ተከትሎም ደግሞ 25 ዓመታት የቆየው የቅዱስ ጊዮርጊስ ቤተክርስቲያን ከገና በዓል በኋላ ታሽጓል ብለዋል። ከሰንዓ ከ20 ዓመታት በላይ መኖሯን የተናገረችው የፕሮቴስታንት እምነት ተከታዩም እንዲሁም ኦርቶዶክስ ቤተክርስቲያን በተጨማሪ ቪክቶር በሚባል ህንዳዊ ከ25 ዓመት በላይ የተቋቋመና ኢትዮጵያውያን ወንጌል አማኞች የሚያመልኩበት ስፍራ መታሸጉን ግለሰቡም በቁጥጥር ስር መዋሉን ገልጻለች። የሁቲ አማጽያን ከኢትዮጵያውያን ኦርቶዶክስ ቤተክርስቲያን በፊት በፓስተር ቪክቶር የሚመራውን የወንጌላውያን ቤተክርስቲያን ማሸጋቸውን የምትናገረው ግለሰቧ መጽሐፍ ቅዱሶችና አንዳንድ ቁሳቁሶች መውሰዳቸውን ጨምራ ገልጻለች። የኦርቶዶክስ እምነት ተከታይ የሆኑት አቶ አብርሃም በቀለ በበኩላቸው ከ3 ሳምንታት በፊት የሁቲ ባለስልጣናት ቤተክርስቲያኑን በመምጣት ገንዘብና ንብረት ላይ ዘረፋ ፈጽመው እንደነበር አስረድተዋል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ስር የሚተዳደረው የሰንዓ ቅዱስ ጊዮርጊስ ቤተክርስቲያን ከ25 ዓመታት በፊት ቀድሞ የኢትዮጵያ ባህር ኃይል አባላት እንደመሰረቱት አቶ አብርሃም ይናገራሉ። ቤተክርስቲያኑ በመጀመሪያ በወታደራዊ ካምፕ ውስጥ እንደነበር እንደሚነገር የገለጹት አቶ አብርሃም በኋላም ሰንዓ ለሚገኙ ኢትዮጵያን አገልግሎት መስጠት ጀምሯል። በሰንዓ ሀድ አካባቢ የሚገኘው የቅዱስ ጊዮርጊስ ቤተክርስቲያን ለእምነት ተከታዮቹ የተለያዩ አገልግሎቶችን ይሰጥ የነበረ ሲሆን በቤተክርስቲያኑ የሙስሊም ኢትዮጵያ ልጆች ጭምር እየመጡ አማርኛ ይማሩ ነበር ብለዋል። ቤተክርስቲያኑ የሚገኝበት ግቢ በወር $2000 የሚከፈልበት እንደነበረ የተናገሩት አቶ አብርሃም ኢትዮጵያ ሰንደቅ ዓላማም ተሰቅሎ ይውለበለብ እንደነበር ተናግረዋል። ከዚህ ቀደም ከኢትዮጵያ ወደ የመን ሰንዓ ተልከው የሚያገለግሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች የነበሩ መሆኑን የተናገሩት አቶ አብርሃም አሁን ግን የተለያዩ በዓላት ወቅት ከአዲስ አበባ የሃይማኖት አባቶች በመደወል በስልክ ቡራኬ በመስጠት እንደሚያገለግሏቸው ተናግረዋል። ቤተ እምነቶቹ ከዚህ ቀደም በየመን መንግስት እውቅና መመስረታቸውን የሚናገሩት የኢትዮጵያ በተለይም የቅዱስ ጊዮርጊስ ቤተክርስቲያን እስከ ገና በዓል ድረስ የኢትዮጵያ ሰንደቅ ዓላማ እየወለበለበ አገልግሎት ይሰጥ ነበር ብለዋል። አሁን ሰንደቅ ዓላማው ወርዶ በግቢው በር መታሸጉን የሚገልጹት ወረቀት መለጠፉን ጨምረው ለቢቢሲ ተናግረዋል። የቅዱስ ጊዮርጊስ ቤተክርስቲያን ላይ 5000 ያህል የኢትዮጵያን ኦርቶዶክስ እምነት ተከታዮች የሚያመልኩበት ስፍራ እንደነበር የተናገሩት አቶ አብርሃም አሁን ግን እዚህ ማምለክ አይቻልም በሚል መታሸጉን አስረድተዋል። ኢትዮጵያ የክርስትና እምነት ተከታዮች የሚያመልኩባቸው ቤተ እምነቶች ስለታሸጉበት ምክንያትም ከሁቲ ባለስልጣናት በይፋ የተሰጠ ነገር የለም። ቢቢሲ ያነጋገራት ኢትዮጵያዊቷ የወንጌል አማኝ በፓስተር ቪክቶር የተቋቋመ ቤተክርስቲያን በሁቲ ባለስልጣናት ወረራ ከተፈጸመበት በኋላም ለራሷም ደህንነት እንደሰጋ ይገልጻለች። እኔ ለራሴ ፈርቼን ያለሁት የምኖረውም ቀድሞ ፓስተር ይኖርበት በነበረ ቤት ውስጥ ነው። የኳየር ልብሶችና ሌሎችም የቸርች ዕቃዎች እኔ ጋር አሉ ብላለች። ፓስተር ቪክቶር የሚመራትና 25 ዓመት የቆየች ናት በተባለችው ቤተ እምነት ውስጥም እስከ 400 የሚደርሱ ኢትዮጵያውያን የወንጌል አማኞች ያመልኩ እንደነበር የምትናገረው ኢትዮጵያዊት ሌሎች የኢትዮጵያውያን ወንጌላውያን ቤተ እምነቶችም በፍርሃት የተነሳም አገልግሎት ማቋረጣቸውን ተናግራለች። በየመን ሰንዓ ሀዘር በሚባል አካባቢ በሚገኘው የወንጌላውያን አማኞች ቤተክርስቲያን የዘወትር ዓርብ እንደሚያመልኩ የምትገልጸው ግለሰቧም
የፓስተር ቪክቶር ቤተ እምነት ግን በየዕለቱ ምሽት 11 ሰዓት ጀምራ ጸሎትና አምልኮ ስርዓት እንደምታካሄድ አብራርታለች። መጋቢ ቪክቶር በየመን ከባለቤታቸውና ከልጃቸው ጋር እንደሚኖሩና በቤተ እምነታቸው ውስጥም ኢትዮጵያን ብቻ እንደሚያመልኩ የምትናገረው የቤተ ክርስቲያን ተገልጋይ በተወሰነ ጊዜ መጠነኛ የገንዘብ ድጋፍ እንደሚያደርጉም ጠቅሳለች። እስከ ገና በዓል ድረስ ለኢትዮጵያ ቤተ ክርስቲያን አገልግሎት ሲሰጡ የቆዩት ቤተ እምነቶች ባለስልጣናት በድንገት ለማሸግ ለምን እንደፈለጉ ቢቢሲ ያነጋገራቸው ግለሰቦች መረጃው እንደሌላቸው ተናግረዋል። የቅዱስ ጊዮርጊስ ቤተክርስቲያን ታቦት ከሁቲዎች ጋር ባላንጣ የሆነችው ሳውዲ አረቢያም በ2015 በሁቲ አማጽያን ላይ የተጠናከረ የአየር ድብደባ የምትፈጸምበት ወቅትም ወደ ሌላ ስፍራ መወሰዱን የተናገሩት አቶ አብርሃም ከዚህ ውጪ ማንኛውም ክብረ በዓል በድምቀት በግቢ ውስጥ ያከብሩ እንደነበር ገልጸዋል። የሁቲ ባለስልጣናት ከ3 ሳምንታት በፊት ቤተክርስቲያኑን ባሸጉበት ወቅት በስፍራው በቋሚነት ያገለግሉ የነበሩ አንድ ካህን እንደነበሩ አቶ አብርሃም ገልጸው ባለስልጣናቱ አገልጋዩን በማስጠራት ቤተ እምነቱን አሽገውታል ብለዋል። በአሁኑ ወቅትም በቤተ ክርስቲያኑ ቅጥር ግቢ ውስጥም ታቦቱ ባይኖርም የተለያዩ ክብረ በዓሎች ይከበሩ እንደነበር፣ ለህፃናት አማርኛ እንዲማሩ ይደረግ እንደነበር ተናግረው በዚህ ዓመትም ጥምቀትን አላከበርንም ያሉት አቶ አብርሃም ከመታሸጉ በፊት ግን ለመስቀል ደመራ እንዲሁም ከገና በዓል በኋላ ጥምቀት እንዲሁም ዓመታዊ የንግስ ክብረ በዓላት በድምቀት ይከበሩ እንደነበር አስታውቋል። በቤተ ክርስቲያን ውስጥም አማርኛ ቋንቋ በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት ስርዓት እንዲሁም የኢትዮጵያ ባህልና ታሪክ ትምህርት እንደሚሰጥ ተናግረዋል። ኦርቶዶክስ እምነት እንዲሁም የወንጌሎች አማኞች በአሁኑ ወቅትም በሚያመልኩበት ስፍራ እንደሌለና በፍርሃት ውስጥ እንደሚኖሩ ለቢቢሲ ተናግረዋል። ቢቢሲ ኢትዮጵያውያን ቤተ እምነቶች ላይ የተወሰዱትን የመዘጋት እርምጃዎች በተመለከተ ከሁቲ ባለስልጣናት ምላሽ ማግኘት የሚመለከታቸውን አካላት ለመለየትና ለማግኘት ያደረኩት ጥረት አልተሳካም ብሏል። የመን ወደ እርስ በርስ ጦርነት ውስጥም ከመግባቷ በፊት በርካታ ኢትዮጵያውያን ለስራ የሚያምሩባት ሀገር የነበረች ሲሆን ከዚህ በኋላ ደግሞ ወደ ሳውዲ አረቢያ ወደ ሌሎች አረብ ሀገራትም ለመግባት ኢትዮጵያን እንደ መተላለፊያ ይጠቀሙባታል። በአሁኑ ወቅትም ከፍተኛ ቁጥር ያላቸው ኢትዮጵያውያን ሀገሪቱ ውስጥ የሚገኙ ሲሆን ባለፈው የአውሮፓውያኑ ዓመት መጀመሪያ ላይ በተባበሩት መንግስታት ድርጅት የስደተኞች ድርጅት የተመዘገቡ ከ16000 በላይ ኢትዮጵያውያን አሉ። ከዚህ በተጨማሪም በየመን ውስጥም ያልተመዘገቡና ሀገሪቱ ውስጥም በርካታ ቁጥር ያላቸው ስደተኞችና ጥገኞች ጠያቂ ኢትዮጵያውያን እንደሚገኙ ይታመናል። ክቡራትና ክቡራን የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።